ዓለም ላይ እጅግ ተጽዕኖ ፈጣሪ እየሆነ የመጣውና የዓለምን ጂኦፖለቲካዊ ሁኔታ በብዙ መልኩ ያለሰለሰ ነው እየተባለለት የሚገኘው ዩቲዩበር አይሾስፒድ ዛሬ ከሰዓት አዲስ አበባ ገብቷል። ይህንን ወጣት በተመለከተ የብዙ ሀገራት መንግስታት የዚህን ወጣት ወደ ሀገራቸው መምጣት በብዙ ይናፍቃሉ። ምክንያቱም ልጁን ተከትሎ እዛ ሀገር እግሩ በረገጠበት ሰዓት ዓለም ላይ እጅግ በጣም ብዙ ሰዎች የእሱን የቀጥታ ስርጭት ስለሚመለከቱም እዛችን ሀገር ሁኔታ በነጻ ለዓለም ህዝቦች ማስተዋወቅ ነው የሚሉ ሰዎች ብዙ ናቸው። አይሾስፒድ የአፍሪካ ጉብኝቱን አጠቃሎ እነሆ ዛሬ ከሰዓት አዲስ አበባ ገብቷል። አዲስ አበባ ገብቶ በአሁን ሰዓት በአድዋ ድል መታሰቢያ አካባቢ ጉብኝት እያደረገ ፒያሳን በህዝብ አጥለቅልቋል፣ አስጨንቋታል። ሰላም ጤና ይስጥልን የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከአይሾስፒድ ጋር ተያይዞ የእሱን መምጣት በተመለከተ የኢትዮጵያ መንግስት ምንና እንዴት ማድረግ አለበት የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ወዲህ የልጁ መምጣት የሚረባው ነገር የለም፣ ወዲያ ደግሞ የልጁ ወደዚች ሀገር መምጣት ዘርፈ ብዙ ጥቅሞች አሉ የሚሉ ሰዎች በብዙ መልኩ የኢትዮጵያ መንግስት በተለይ ደግሞ የቱሪዝም ቢሮ ምንና እንዴት ለምን ማድረግ እንዳለበት በብዙ መልኩ እየመከሩ ይገኛሉ። ይህንንና ሌሎች ጉዳዮች ልነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እናመሰግናለን። ጊዜ ሚዲያን ሰብስክራይብ አድርጉልን። ይህ ጥቁር አይሾስፒድ የተባለ አሜሪካዊ ዩቲዩበር የዓለምን ፖለቲካዊ ሁኔታ በብዙ መልኩ እየቀየረ እንደሆነ ይነገራል። አይሾስፒድ በብዙ መልኩ ዓለም ላይ ብዙ ያልታሰቡና ያልተገመቱ ይሆናሉ ተብለው ያልተጠረጠሩ ሁኔታዎችን ሁሉ የቀያየረ ወጣት ነው። አይሾስፒድ በቻይናና በአሜሪካ መካከል ነበረ የተባለውን የተካረረ ፖለቲካዊ ይሁን ኢኮኖሚያዊ ጉዳይ በብዙ መልኩ ያለሰለሰ ድንገት ከሰማይ ወረደ የተባለ ወጣት ነው። ዓለም ላይ በብዙ መልኩ መነጋገሪያ ሆኗል። አሁን ዓለም ላይ ብዙዎች ይከተሉታል፣ ብዙዎች የቀጥታ ስርጭቱንም ይመለከቱለታል። ወጣቱ ዩቲዩበር እንዲህ እንደዋዛ በቀላሉ አንድ ተራና ተርታ ግለሰብ አሊያ ደግሞ ቱሪስት ነው ሊባል እንደማይችልም ብዙዎች ይናገራሉ። ወጣቱ ስፒድ ዳዝ አፍሪካ በተሰኘም የአፍሪካ ጉዞው ብዙ የአፍሪካ ሀገራትን አካሎ እነሆ ዛሬ ከሰዓት ጀምሮ ደግሞ ወደ ኢትዮጵያ ብቅ ብሎ አዲስ አበባን በተለይም ፒያሳን እያስጨነቃት ይገኛል። ብዙ አድናቂዎች ከኢትዮጵያ እየተከተሉት ስፒድ እያሉ ይጮሃሉ። ከስር ከስሩ የሚከተሉ ጠባቂዎቹ ደግሞ የህዝብ ወጥቶ እላዩ ላይ እንዳይደፋ በንቃት ይጠብቃሉ፣ ይገፋሉ፣ እንዳይጠጉት ይከላከላሉ። ይህ ወጣት እንዲህ ባለው ሁኔታ በተለያዩ ሀገሮች ውስጥ ሲያመራ የአንዲት ሀገር መንግስት እጅግ በጣም በከበረ ሁኔታ ሊቀበለው ቢሞክር እንኳን ከልጁ ግላዊ ባህሪ አንጻር ለመንግስታዊ ፕሮቶኮል የማይመች እንደሆነም ይነገራል። ልጁ ምንና እንዴት እንደሚያደርግ አያውቅም። አንዱ ቦታ ይገኛል ሲባል ወደ አንዱ ቦታ ይሄዳል። ድንገት ዘሎ ማንንም ሊያቅፍ ይችላል። ይህ መለያ ባህሪ ሆኗል። ታዲያ ስፒድ ኢትዮጵያ መጥቶ ወዴት ይሄድ ይሆን? ትልቁ ጥያቄ ነው። ይህ ለኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪዎችና ለወጣቱ ትውልድ ትልቅ የንቅናቄ ጥሪ ነው እየተባለም ይገኛል። በተለይ ሀገር ደግሞ ከዚህ ወጣት መምጣት ጋር ተያይዞ ብዙ ታተርፋለችና የልጁን ነገር ሀገር እንዲህ በቀላሉ ማየት የለባትም። እሱ እግሩ የረገጠባት ሀገር በብዙ ሚሊዮኖች ትታያለችና መንግስት ከአንድ ሀገር መንግስት እኩል ሊቀበለው ይገባል የሚሉ ድምጾች በርከት ብለው ይሰሙ ጀምረዋል። አይሾስፒድ ወደ አዲስ አበባ መምጣቱ የሀገራችንን ባህል መስተንግዶና የዲጂታል አቅም ለዓለም ለማሳየት ትልቅ እድል ይፈጥራል የሚሉ እጅግ ብዙዎች ናቸው። በዚህም ብዙዎች ይስማማሉ። የስፒድን ቆይታ ውጤታማ ለማድረግና የኬንያን ሪከርድ ለመስበር የሚረዱ ዋና ዋና ነጥቦች ተብለውም እንደ ምክር የተጠቀሱ ብዙ ሀሳቦች ይሰነዘሩ ይዘዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ሳይቀሩ ይህንን ልጅ እንኳን ደህና መጣ ሲሉት ተደምጠዋል። በሌላም ሀገር የሌላ አገር መንግስት እንዲሁ በቀጥታ ቤተ መንግስታቸው ድረስ አስጠርተው ይህንን ወጣት ዩቲዩበር አቅፈውት የሀገራቸውን የቱሪዝም መስክ በስፋት
መልኩን እንደቀየሩም ይነገራል። ከዚህ ባለፈም ኬንያውያን ስፒድን ሞቅ ደመቅ ባለ ሁኔታ ተቀብለው ቀድሞውኑ ጠንካራ የነበረ ቱሪዝማቸው ላይ ሌላ የጥንካሬ ምንጭ የሆነ ማስታወቂያ በዚህ ልጅ ሳቢያ ሰርተው አትርፈዋል። ኢትዮጵያም ስፒድ ኢትዮጵያ ሲገባ ምንና ለምን እንዴት ማድረግ አለባት የሚለውን ነገር በተመለከተም ከተሰነዘሩ ብዙ ሀሳቦች መካከል የደራሲ አሌክስ አብርሃም ሀሳብ አንዱ ነው። ደራሲ አሌክስ አብርሃም ይህንን ጉዳይ በተመለከተ እንዲህ ሲል ሀሳብ ሰጥቷል። እነ ቢቢሲና ታላላቅ ምዕራባውያን የመገናኛ ብዙሃን ለዓመታት የገነቡት የአፍሪካ ጨለምተኛ ገጽ በአንድ የ21 ዓመት ወጣት ዩቲዩበር ሲፈራርስ እያየን ነው። አይሾስፒድ ይባላል። ይህ ወጣት እውነተኛ ስሙ ዳረን ዋትኪንሰን ጁኒየር ይባላል። በመላው ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂ አሜሪካዊ ዩቲዩበር ነው። ልጁ ቀላል ሰው እንዳይመስላችሁ ከእድሜው በላይ የገዘፈ ወጣት ነው። 48 ሚሊዮን በላይ ተከታይ ያለው በመላው ዓለም የሚታይ አስገራሚ ወጣት ነው። በአሁን ጊዜ ስፒድ ዳዝ አፍሪካ በሚል ፕሮጀክት አፍሪካ ውስጥ ጉብኝት እያደረገ ይገኛል። ሀገራቱም የልጁን ተጽዕኖ ፈጣሪነት ተረድተው እንደ ንጉሥ ተቀብለው በሚገባ ራሳቸውን እያስተዋወቁት ይገኛሉ። በዚህ ጉብኝት ከታህሳስ 20 2018 እስከ ጥር 18 2018 ዓ.ም ድረስ 20 የአፍሪካ ሀገራትን ለመጎብኘት ያቀደ ሲሆን ጦርነትና ሰቆቃ ያጠላባትን አህጉር በጎ ገጽታ ለዓለም በማስተዋወቅ አስገራሚ ስራ እየሰራ ይገኛል። ላይቡን የሚከታተሉ ሰዎች ቁጥርን ብትመለከቱ እንዲህ በቀላሉ የሚገመቱ አይደለም። በብዙ ትደነቃላችሁ። በብዙ ሺህ የሚቆጠሩ ሰዎች በአንድ ጊዜ የሚመለከቱት ወጣት ነው። ደቡብ አፍሪካ፣ ኬንያ ወዘተ የተቀበሉበትና ባህላቸውን፣ ወጋቸውን፣ የቱሪዝም ሀብታቸውን ያስተዋወቁበት መንገድ አስገራሚ ነው። አፍሪካ እንዲህ ናት እንዴ እስኪባል ድረስ ነው በላይቭ ዓለምን እያስደመመ የሚገኘው። ልጁ ሊጎበኛቸው ካሰባቸው ሀገራት አንዱ ሀገራችን ኢትዮጵያ አንዷና ዋነኛዋ ናት። እውነቱን ለመናገር ይህን ልጅ በስርዓት በታቀደና ሀገር በሚመጥን ደረጃ ተቀብሎ ሀገርን ማስተዋወቅ ኢትዮጵያዊነትን ለዓለም የማሳያ ጥሩ እድል እንደሆነ ይሰማኛል። ከአንድ ያረባ የሀገር መሪ የተሻለ ተሰሚነት አለው። ይህንን ነገር ችላ ካልነው ግን ከዚህ በፊት እንዳየነው ተመሳሳይ ነገር ነው የሚገጥመን። ታዋቂ ቲክቶከሮችና ዘፋኞች ከውጭ ሲመጡ እነዛ አናታቸው ላይ ከሂውማን ሄር ሌላ ምንም ክብርም ሞራልም የሌላቸው በየሆቴሉና በየጭፈራ ቤቱ እየጎተቱ ጨማለቁ አይተናል። ይኸው የኢትዮጵያ ሴቶች ርካሾች ናቸው እንዲባሉም አስደርገውን ያውቃሉ። ይህ ለኢትዮጵያ የሚመጥን ስም አልነበረም፣ ክብሯም አልነበረም። በተለይ ሶሻል ሚዲያ የፈጠረብን በሽታ ራሳቸውን ለማሳወቅ ሲሉ የለየለት የለማኝነትና የሌላ ያልተገባ ባህል ወሮናልና እንዲህ ያደረጉ አጋጣሚውን ከሚጠቀሙ ሰዎች ልንሰውረው ይገባል። ሀገርና ሕዝብ ያረክሳሉ። በጣም አሳፋሪና ያልተገባ ባህሪ ከሚያሳዩ ሰዎች ይህ ሰው ሊሰወር ይገባል። እንደውም ቢቻል እግረ መንገዱን ካልሆነ አንድም ቲክቶከርና ዩቲዩበር አጠገቡ እንዳይደርስ አድርጎ ባለችው አጭር ጊዜ ፈጣን የትራንስፖርት መንገድ በማመቻቸት ኬንያ ሄሊኮፕተር ሁሉ መድባ ስታዞረው እንደነበር ይታወቃልና እኛም ቢቻል ያንን ልናደርግለትና ቅርሶቻችንን፣ ታሪካችንን በፕሮፌሽናል አስጎብኚዎች እያስጎበኘን ለዓለም ቱሪዝማችንን ማስቃኘት ይገባናል። ልጁ ግርግር ስለሚወድ ለዘፈን ማን ብሎን እስኪወጣለት እያዞሩ ማስጨፈርም ይቻላል። ስፖርትም ነፍሱ ነው። ይህም በተመለከተ ለራሳችን ስንት ሀሳብ አለብን የሚል ሰው ሊኖር ይችል ይሆናል። አንዳንዴ ከራሳችን ካልወጣን ራሳችንንም አናድንም። ልጁ ወሳኝ የቱሪዝም መሳሪያ ነውና ልናስብበት ይገባል ጓዶች ሲል ሀሳብ አስተያየቱን ሰጥቷል። ይህን በተመለከተ ሌላ ደግሞ ማርቲ ቤ የተባለች ደግሞ የስነ ጽሁፍ ሰው የደራሲ አሌክስ አብርሃምን ጽሁፍ በተመለከተም እርሷን ሀሳቧን ስትገልጽ እንዲህ ትላለች። ልጁን ጥሬ ስጋ አብሉት፣ የቡና አፈላል ስርዓታችንንም አሳዩት፣ ፈረስ ጉግስ አሳዩት፣ አስጋልቡት፣ ሐመርና ሱርማ ውሰዱት፣ ቡዲ ብሔረሰብ ዘንድ ሄዶ በሬ ላይ እንዲዘልም አድርጉት፣ ሀረር ወስዳችሁ በጥርሱ ስጋ ለጅብ እንዲሰጥም አድርጉት፣ እያንዳንዱ ባህላዊ ጭፈራዎቻችንንም አሳዩት፣ እነዚያ ረጃጅም እንጨት ላይ የሚሄዱትንም ሰዎች እንዲመለከትና የነሱንም ነገር እንዲሞክር እድሉን ስጡት። ከነ ኃይሌ ጋር ሩጫ ይሩጥ። ከቤተ ክርስቲያን ስርዓታችንም መካከል የጥምቀትንምና ደግሞ የሌሎችንም ወሳኞቹን ስርዓቶችንም አሳዩት። እያንዳንዱ የሚዳሰስና የማይዳሰሱ ቅርሶቻችንንም በሙሉ በተቻለ ፍጥነት እንዲያ ያድርጉት። አደራ ኮሪደር ለኮሪደር እንዳታዞሩት፣ ዲም ላይት እንዳታስጎበኙት፣ እርሱ የመጣበትን ሀገር እንዳትረሱ። እንዲህ ያለው ጉዳይ ለእርሱ ብርቅ አይደለም። ከዓለም አንደኛ ከሆነች ሀገር ስለመጣ
የመጣ መብራትና ሽብርቅርቅ ነገር ለሱ ቦታም የለውም። ይልቁንም ከላይ የጠቀስኳቸውን ነገር አሳዩና የኢትዮጵያን ቱሪዝም በአንድ ጊዜ ከፍ እንዲያደርግ ይህንን አጋጣሚ ተጠቀሙ ስትል ማርቲ ቢኤ ሀሳቧን ከዚህ ጉዳይ ጋር ተያይዞ ለግሳለች። በሌላ መልኩ ሌላ ደግሞ ሀሳባቸውን የሰጡ ሰውም ስፒድ በሚንቀሳቀስባቸው ቦታዎች ሁሉ የሀገራችንን ጨዋነት በሚያንጸባርቅ መልኩ ነገር ግን በታላቅ ድምቀትና በደስታ ልንቀበለው ይገባል። የኢትዮጵያን ስም ለማስጠራት ስንነሳ የስፒድ ቆይታ ሰላማዊና ደህንነቱ የተጠበቀ እንዲሆን ጥንቃቄ ማድረግ አለብን። ደህንነቱም ሊጠበቅ ይገባል። ምንም አይነት እንከን ሊፈጠር አይገባም። አንዳች እንከን ቢፈጠር የተፈጠረውን እንከን ዓለም ላይ ያሉ ተከታዮች በሙሉ በቀጥታ ስርጭት ይመለከቱታልና ይህንን በተመለከተ ትልቅ ጥንቃቄ ሊደረግ ይገባል። መጨናነቅና ግፊያ እንዳይፈጠር በማድረግ የኢትዮጵያን መልካም ገጽታ መገንባት ይቻላልና እዚህም ላይ በብዙ ሊሰራ ይገባል። ኢትዮጵያዊ ጨዋነትና ፍቅራችንንም ለዓለም በዚህ አጋጣሚ ማሳየት አለብን። አይሾሚት አትበሉት፣ አይወድም። ልጁ በባህሪው አይሾሚት ሲባል አይወድምና ማንም ሰው ይህንን ሊጠቀምበት አይገባም። ሜሲ አትበሉት፣ ይህንንም አይወድም። ይልቁንም እንጀራ፣ ቡና፣ ጥሬ ስጋ፣ ክትፎ፣ ሁሉንም የኢትዮጵያ ምግቦች በሙሉ አስቀምሱት። ጊቭሚመኒም እንዳትሉት አደራ። ጀስሌቲም ሀቨፋን በቃ አቅም በፈቀደ እንዲዝናና ፍቀዱለት። ሉሲንም ይመልከታት፣ ቤተ መንግስትም ውሰዱት ፕሊስ። የኢትዮጵያ ቆይታው ከኬንያ እንዲበልጥ አድርጉ። 9 ሰዓት ላይ ሁላችንም ወደ ዩቲዩቡ ንግባና የስፒድን የቀጥታ ስርጭት እንመልከት ብለው ሀሳባቸውን እየሰጡም ብዙ ናቸው። ከዚህ ልጅ ጋር በተያያዘ በተለይ ደግሞ ከግላዊ ባህሪያው አንጻር የማይወዱትም ባሉት ልክ የሚያደርገውን ያልተጠበቀ ነገር ደግሞ የሚወዱለትም ሰዎች ብዙዎች ናቸው። እንዲህ ያለው ወጣት ወደ ኢትዮጵያ መጣ አልመጣ ምን ይበጀናል የሚሉ ሰዎች ብዙ ባሉበት ቁጥር ግለሰቡ እንዲህ በቀላሉ የሚታይ ዜጋ አይደለምና የሀገር መንግስት ሊጨነቅ ይገባል ብለው ሀሳባቸውን የሰጡ ሰዎች ብዙ ናቸው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች የአይሾስፒድ ኢትዮጵያ መምጣትን በተመለከተ ምን ይላሉ? ምን ሀሳብ አለዎት? ለሀገር ያለው ፋይዳና ጥቅም ምን ይመስላል? የእርሶን ሀሳብ በተመለከተም በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።